ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ይዘን መተናል። ከዘውትር ተሳታፊያችን ጋር የምናቀርበውን የዕለቱን የዜና መርሃ ግብራችን እንድትከታተሉ እንጋብዛለን። መልካም ቆይታ። በአማራ ክልል የሚካሄደው የህልውና ተጋድሎ ዛሬም በተለያዩ ቀጠናዎች መቀጠሉን ከሚደርሱን መረጃዎች ለማወቅ ተችሏል። ከትላንት ጀምሮ ከጎንደር ከተማ አቅራቢያ በሚገኙት እንፍራንዝ እና ማክሰኝት ከተሞች በአማራ ፋኖ የማጥቃት እርምጃዎች ከተሞችን ከአገዛዙ ጥምር ጦር አስለቀቀው መቆጣጠራቸው የተገለጸ ሲሆን በየከተሞቹ የሚገኙትን የፖሊስና የአድማ ብተና ካምፖችንና መስሪያ ቤቶችን በመቆጣጠር ብዛት ያለው ወታደራዊ ቁሳቁስ በእጃቸው ማስገባታቸውም ታውቋል። ከ50 በላይ የፖለቲካ እስረኞችም ነጻ መውጣታቸውን ነው በደረሰን መረጃ ላይ ተመለከተው። የአብይ አህመድ አገዛዝ ዘመቻ ማዕበል በሚል የከፈተው መጠነ ሰፊ ጥቃት ከተቀለበሰ ወዲህ የፋኖ ኃይሎች በመልሶ ማጥቃት ከፍተኛ ድሎችን እያስመዘገቡ ቀጥለዋል። ጎጃም፣ ሸዋ፣ ወሎ በርካታ አውደ ውጊያዎች እየተደረጉ ነው። የዘውትር ተሳታፊያችን የተወሰኑትን መረጃዎች ሊያካፍለን መስመር ላይ ነው። እንግዲህ የአማራ ፋኖ በተለያዩ አውደ ውጊያዎች ላይ ከፍተኛ ማጥቃት እየሰነዘረ ነው። ከ3 እና ከ4 ወር በፊት ራሱን እየተከላከለና በአንዳንድ ቦታዎችም ላይ መልሶ ማጥቃት እያደረገ በተጓዳኝ የሰራዊት ስልጠና በአዲስ መልክ ሲያደራጅና የፖለቲካና ወታደራዊ ስልጠና ሲሰጥ ከቆየ በኋላ በዚህ 2 ሳምንት ውስጥ ግን በበርካታ የአማራ ክልል የውጊያ ቀጠናዎች ላይ ወደ ማጥቃት በመሸጋገር ከፍተኛ ድል እየተጎናጸፈ ነው። በትናንትናው ዕለት እንኳን በደቡብ ጎንደር በላይና በታች ጋይንት ወረዳዎች ላይ የፊት አውራሪ ገብርዬ ክፍለ ጦር ከፍተኛ ውጊያ በመክፈት በተለይ በታች ጋይንት የምትገኘውን ዋና ከተማዋን አርብ ገበያን አሁን ከሰዓት በኋላ 6 ሰዓት አካባቢ ተቆጣጥሮ አርብ ገበያ በዚህ ሰዓት በፋኖ ኃይሎች እጅ ወድቃለች። በከተማዋ ውስጥ የነበረው ለሚሊሻና ለአድማ ብተና ስልጠና ተብሎ የመጣ በርካታ ተተኳሽና መሳሪያ ክላሽ መሳሪያዎች የነበረውን መጋዘን ሰብረው በመግባት በዛ ውስጥ ያለውን ትጥቅና ስንቆቻቸውን ይዘው ከተማዋን በማረጋጋት ላይ እንደሚገኙ ለማወቅ ተችሏል። ይሄንን ውጊያ እያደረጉ በነበረበት ሰዓት ይህን ኃይል ለማገዝ ከደብረ ታቦር አካባቢ ወደ ነፋስ መውጫና ወደ ታች ጋይንት ለመንቀሳቀስ ጉዞ ሲያደርግ የነበረው የመከላከያ ሰራዊት ወለላ ባህር ከተባለ ቦታ ላይ የፋኖ ኃይሎች የደፈጣ ጥቃት በመፈጸም 1 ሻለቃ አመራርን ጨምሮ በርካታ የሰራዊቱ አባላትን በመደምሰስ ወደ ደብረ ታቦር እንዲያፈገፍጉ ማድረጉን ነው ለማወቅ የተቻለው። እንዲሁም በዛሬው ዕለት አነጋግ ላይ ከጠዋቱ 12 ሰዓት አካባቢ የአማራ ፋኖ ህዝብ ጎንደር ከተማ በቅርብ ርቀት የሚገኙት እንፍራንዝና የማክሰኝት ከተሞችን አንደኛው ለአንደኛው ሽፋን በመስጠት በተመሳሳይ ሰዓት በሁለቱ ከተሞች ላይ ሰፍሮ የሚገኘውን የአድማ ብተናና የመከላከያ ሰራዊት ካምፖችን በማጥቃት ሁለቱን ከተሞች ተቆጣጠሩ ሲሆኑ በፋኖ ደጋፊዎች ናቸው ተብለው ተይዘው የነበሩ ከ50 በላይ የፋኖ ቤተሰቦችን ማስለቀቅ ከመቻላቸውን በተጨማሪ የፖሊስና የአድማ ብተና መጋዘኖችን በመስበርና በመክፈት በመጋዘን ውስጥ የነበረውን በርካታ ተተኳሽ እና ክላሽንኮቭ መሳሪያዎችን በእጃቸው ማስገባታቸውን ነው ለማወቅ የተቻለው። በዚህ በተደረገው ውጊያ የእንፍራንዝና ማክሰኝት ከተማን ከመቆጣጠራቸውን በተጨማሪ ከአዲስ ዘመን ወደ ጎንደር የሚወስደው መንገድ ከእንቅስቃሴ ውጭ የሆነ መሆኑንና ከ3 ቀን በፊት በእብናት ከተማ የፋኖ ኃይሎች ደጋ መልዛ ተንደርድረው በመምጣት እብናት ከተማን ከተቆጣጠሩ በኋላ አካባቢው ከመከላከያ ሰራዊት እያጸዱ እንደሚገኙ ነው ለማወቅ የተቻለው። በዛሬው ዕለት በመተማ ወረዳ በተደረገው የማጥቃት እንቅስቃሴ ካራማራ ክፍለ ጦር በመተማ 2 ወታደራዊና ቁልፍ ስትራቴጂክ የሆኑ ቦታዎችን ላይ ከባድ ጥቃት በመሰንዘር በተለይ ሽመለ ጋራ ተብሎ በሚጠቀሰው ከባድ ወታደራዊ ምሽግ ላይ በ3 አቅጣጫ ጥቃት በመፈጸም በሞርተር፣ በዲሽቃ፣ በስናይፐር፣ በብሬን የታገዘ የማጥቃት እንቅስቃሴ በማድረግ እንደተጎናጸፉና የሽመለ ጋራ የተባለውን ወታደራዊ ካምፕ ተቆጣጥረው ታሪኩ ጋራ ወደ ተባለው 2ኛ ምሽግ ላይ አሁን ውጊያ ከፍተው ከፍተኛ ትንቅንቅ በማድረግ ላይ እንደሚገኙ የአንከር ሚዲያ ምንጮቻችን ጠቁመውናል። በሌላ ዜና በትናንትናው ዕለት ከሰዓት በኋላ በደንቢያ ሁለቱ ምዕራብና ምስራቅ ደንቢያ፣ በቆላ ድባ፣ በጨዋይትና ባይምባ እንዲሁም በአቅራቢያው የምትገኘው የደልጊ ከተማ ወረዳ በተለይ በደልጊ ከተማ በስብሰባ መድኃኔዓለም፣ በቻችና አልዋ ከግበራ እስከ ሰጌ ወንዝ መካከል ላይ በተደረጉ ወታደራዊ ትንቅንቅ
ከ2 ሰዓት በላይ በተደረገው ውጊያ በተለይ ስብሰባ መድኃኔዓለም የተባለውን ወታደራዊ ምሽጋቸውን በማስለቀቅ ወደ ደልጊ ከተማ ገስግሰው ከደልጊ ከተማ አፋፍ ላይ የነበረውን የሚኒሻና የአድማ ብተና ካምፕ በመምታት በሰራዊቱ አባላት ላይ ማጥቃት በመሰንዘር ድምሰሳ መፈጸም መቻላቸውና የውጊያ ሰዓቱ ፀሐይ በመጥለቋና እየመሸ በመሄዱ በአሁኑ ሰዓት ውጊያው ተጠናቆ ወደ መደበኛ ቦታቸው እንደሄዱ ለማወቅ ተችሏል። ይህ በእንዲህ እንዳለ በምስራቅ ጎጃም በትናንትናው ዕለት በማሻከል ወረዳ የበላይ ዘለቀ ብርጌድ አማኑኤል ከተማ ላይ ሰፍሮ የነበረውን የመከላከያ ሰራዊት ከበባ በመፈጸም በማጥቃት ከ20 በላይ የመከላከያ ሰራዊቱን አባላት መደምሰስ ሲቻል ከተማዋ ላይ ዘልቀው በመግባት በወታደራዊ ምሽጎቻቸው ላይ የነበረውን የመደበኛ ሰራዊቱን ክላሽንኮቭ መሳሪያ እንዲሁም ስናይፐር እና ብሬን መሳሪያዎችን መማረክ መቻላቸውንና በአሁኑ ሰዓት ማቻከል ወረዳ አማኑኤል ከተማ በፋኖ ቁጥጥር ውስጥ እንደወደቀች ነው ማወቅ የተቻለው። እንዲሁም በዛው አካባቢ መብረቁ ተፈራ ብርጌድ አራጤ በረሃ ላይ ሰፍሮ የነበረውን የመከላከያ ሰራዊት እያጠቃ ነው የሚገኘው። በዚህ ውጊያ በርካታ የሰራዊቱ አባላት መደምሰስ መቻላቸውን በተለይ 6ኛ ክፍለ ጦር በአራጤ በረሃ ላይ ሰፍሮ የነበረውን የመከላከያ ሰራዊት በመፈጸም ማጥቃት መቻላቸውን ነው የደረሰኝ መረጃ የሚያመላክተው። ሌላው ከደብረ ማርቆስ ከተማ ከወንቃ ቀበሌ ድልድይ ላይ ፈንድቃ ሞሰዲት ለሚገኘው የአገዛዙ ጦር ካምፕ ላይ ሬሽን ለማድረስ በሁለት ተሽከርካሪ አጅበው ሲሄዱ የነበሩ የመከላከያ ሰራዊት አባላት ድልድይ ከተባለ ወይም ሞሰሊት ከተባለችው ቦታ ላይ የደፈጣ ጥቃት በመፈጸም በአንድ ፓትሮል ላይ የነበሩ 5 የመከላከያ ሰራዊት አባላትን መደምሰስ መቻላቸውንና 5ቱም ማቁሰላቸው፣ ነገር ግን አንደኛዋ መኪና በረጅም ርቀት በሚተኮስ በብሬን መሳሪያ በርካታ ቦታዎች ላይ በመመታቷ ሹፌሩ ወደ ገደል ይዟት እንደገባና ከገደል ማውጣት አለመቻላቸውንና ወደ ደብረ ማርቆስ ከተማ መሸሸት መቻላቸውን ነው ከስፍራው የደረሰኝ መረጃ የሚያመላክተው። በተጨማሪ በደብረ ማርቆስ ከተማ የፋኖ ኃይሎች ሰርገው በመግባት የሚኒሻ እና የፖሊስ ኃይሎችን ጥቃት በመፈጸም በከተማዋ ላይ በደል ሲያደርሱ የነበሩ ኃይሎችን ድምሰሳ መፈጸማቸውንና አንዳንድ የቀበሌና የወረዳ ካድሬዎችንም አፍነው ይዘው መሄዳቸውን ተመላክቷል። በአጠቃላይ በአማራ ክልል እየተደረጉ ያሉ ውጊያዎች በመከላከያ ኃይሎች ከፍተኛ ሽንፈት፣ በፋኖ ኃይሎች ደግሞ ከፍተኛ ድል እየተመዘገበ ሲሆን ይሄንን የተመለከተው የመከላከያና የአድማ ብተና በተለይ ደግሞ የሚኒሻ አባላት ባሉት የውጊያ ቀጠናዎች ላይ ለፋኖ ኃይሎች እጃቸውን ለመስጠት ከፍተኛ ቁጥር ያለው ኃይል ወደ ፋኖ እየተቀላቀለ እንደሆነ ለማወቅ ተችሏል። ይህ በእንዲህ እንዳለ በሰሜን ወሎ መሀል ሳይንት ዘመቻ በለጠ አካል በሚል ወታደራዊ ዘመቻ መጀመራቸውንና በትናንትናው ዕለት የተጀመረው ዘመቻ በርካታ የሰራዊቱን አባላት በመሀል ሳይንት ወረዳ ድምሰሳ መፈጸማቸውንና በተደረገው ውጊያም በርካታ ክላሽን፣ ስናይፐር፣ ሬንጀር ከነተተኳሹ መማረክ መቻላቸውንና በተለይ ልዩ ቦታው 42 ወይም ሾጤ ማርያም በተባለ ወታደራዊ ካምፕ ላይ ከፍተኛ ድምሰሳ መፈጸማቸውን ለማወቅ ተችሏል። በተጨማሪ በባህር ዳር ከተማ አባይ ማዶ ተብሎ በሚጠቀሰው አካባቢ የፖሊስ አባላት እርስ በርሳቸው ውጊያ በመግጠም እርስ በርሳቸው በውጊያ እቅዳቸው ላይ ስምምነት መድረስ ባለመቻላቸው እርስ በርሳቸው ተዋግተው በርካታ የፖሊስና የሚኒሻ አባላት እንደተገደሉ የደረሰኝ መረጃ ያመላክታል።